ላስጓየው ፍቅረ ሲዝም የሚባለው ሞክር እሱ ነው የቀረ እንግዲህ እንደሰማችሁት ማለት ነው ሞጣ ቀራኒዮ ለፍቅር ሲዝም መስራች ለሆነው ለነብይ ደምሳሽ ዮኒ ማኛ ያንተን እምነት ብቻ ነው የቀረው ስለዚህ ወደ እናንተ እምነት ይቀላቀል ብሎ ባቀረበለት ጥያቄ መሰረት የፍቅር ሲዝም መስራች የሆነው ነብይ ደምሳሽ ደግሞ ይህ በሃይማኖት የሚነግድ በሃይማኖት የሚቀልድ ሰው አንፈልግም አንቀበልም እያለ ይገኛል ማለት ነው እንግዲህ ፍቅር ሲዝም ትናንት የተመሰረተ ወይም የፍቅር ሲዝም መስራች ራሱ ነብይ ደምሳሽ ራሱ የመሰረተው እምነቱ እንግዲህ ዮኒ ማኛን አልቀበልም አላስተናግድም እያለ ይገኛል ማለት ነው እስኪ እናዳምጠው እኛ እንቀበልም እኛ መቀለጃ አይደለም የኛ ሃይማኖት ትኩረት ለመሳብ ብሎ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ ይሆነ አላህን አፈሩም እንደ ወይም እግዚአብሔርን አፈሩም ኦርቶዶክሶች ጴንጤዎችስ ቢሆን ኢየሱስን አፈሩ በዚህ ደረጃ ትኩረት ለመሳብ ብሎ እንጂ አምኖ ነው እንዴ ልጁ እየመጣ ያለው የስንት እዛ ውስጥ የሚያምኑ ህይወቴ ብለው መንገዴ ብለው እያመኑ ያሉ እየመጣ እንደዚህ ሃይማኖትን መበከል አለበት እንዴ አንተ መፍቀድ የሚፈቀድና የማይፈቀድ ነገር መፍጠር አለባችሁ ዝም ብሎ እንዴት በየጊዜው እዛና እዚህ ይላል ሳያምንበት ነው የሚመጣው ማለት ነው ሳይፈልግ ነው ትኩረቱ ሌላ ጉዳይ ነው ሐሳቡ ምኞቱ ሌላ ነውና ሁላችሁም ብትከለክሉ ጥሩ ነው ቀጥ ለጥ ብሎ አንዱን ይዛል እና ሁላችሁም ልትከለክሉት ይገባል እኛ በኩላችን አንቀበልም ከልቡ አምኖ ጸንቶ ፈጣሪን ብሎ ነው እንጂ እንደዚህ አይነት ሰው መቀበል አንፈልግም ምክንያቱም ራሱን መግዛት አለበት ረጅም ጊዜ ወስዶ ምን እንደሚፈልግና እንደሚያስብ እንኳን አያውቁ ፍላጎቱን እንኳን በቅጡ አያውቁ ሃይማኖታችን ማራክ 32 አይን ያለው አሁን ሞጣ ሊምታዚ እንግዲህ እንደሰማችሁት ማለት ነው ሞጣ ቀራኒዮ የፍቅር ሲዝምን ሃይማኖትን ትክክለኛ ከሆነ ይምጣና ይግደለኝ 32 አይኑን ዘቅዝቅለታለሁ ዝቅ ይገርፋዋለሁ ምንም አያመጣም እያለ የፍቅር ሲዝምን ሃይማኖት ያሾፈበት ያፈዘበት ይገኛል ማለት ነው በተቃራኒው ደግሞ የፍቅር ሲዝም ሃይማኖት መስራች የሆነው ነብይ ደምሳሽ ያለ የሌለውን የማምለኪያ ማቴሪያል በመጠቀም ሞጣን ያስፈራራው ይታያል ማለት ነው ሞጣ ግን አሁንም የፍቅር ሲዝምን ሃይማኖትን የበለጠ ከማንቋሸሽ በስተቀር ምንም አይነት ፍርሃት እየታየበት አይደለም ባናት ተዘግዘቅ ይሏል ይተኩስ ወይ መብረቅ ይጣል እነዋ ሰይፍም ካለው ይግባው ክፍት ነው ቤቱ አስረግተን እየጠየቅን ነው ያንተ አምልኮና ያንተ አምላክ እኔን ይምታ ባናት ተዘግዘቅ ይያልኩ እስኪ አንተ ኖ ሰላማት ይዛት ና እምነት ካለው ይሄ አንተ እምነት እውነት ከሆነ ተዋታንኳኳ እኔን ይምጣኝ ቶሱ ፕሮፓጋንዳ ያንተ እምነት ያንተ አምላክ እስኪ ይምጣ ባናት ተዘግዝቀዋል ያንተን አምላክ አስረግጬ እየነገርኩ ነው ዘግዝቀዋል የእናንተ 32 አይን ያለውን አምላካችሁን እግሩን ይዤ ወረታች ዘቀዘቅኩት ይታያል ዘቀዘቅኩት እስኪ ይምጣና ይንቀኝ እስኪ ድገም አበ ዘግዝቀዋል የፍቅር ዘመን አምላክ 32 አይኑን በካልቾ እየመታሁት ቂጡን ዘግዝቄ እየገረፍኩ ነው በቀበጡ ይያያል ወይ ሸመር እየገረፍኩ የፍቅር አምላክ የፍቅር ዘመን አምላክ ቂጡን እየገረፍኩ ነው ዘግዝቄ እስኪ ይምጣው እስኪ መብረቅ ይጣል ይያያል ቂጡን እየወገርኩለት ና ውሸት በረከት እናንተ አምላክ እኔን ሲመታልኝ እንኳን እናንተ አምላክ የጴንጤዎች አምላክ እኔን አይመታ ና አምጣ አለበው ሰላሙን ከበረከቱ ገርፌዋል ያንተ መንፈስ ምንም አታመጣልኝ ስለማውቅ ምን አስፋካችሁ ጎበዝ እነማን ናቸው ጎበዝ የሚመጡት ቂጡን ነው የምገርፍልህ ያንተን አምላክ ወንድ ከሆነ እስኪ ይምጡ
ከእውነት ያንተ መንፈስ ካለብህ እኔ እዚህ ሚዲያ ላይ ከዚህ በኋላ አልመጣም። በቀበቶ ቂጡን ለጥጬዋለሁ። መንፈስ ግን አንተን ባገኝ ራሱ ለበልብ ነበር። የመናፍቃንን ውሸት እናጋልጣለን። አንዴ አዳምጡትና መልስ እንሰጥበታለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ፎቶዬ ለጥፈ ቀለሜ ምናምን ነገር እኔ ቀለሜ የሚባለውን ሰው አላውቀውም። ማስተር እንደምትሰሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ በማስፈራራት ቤተክርስቲያንን ሲሰድብ፣ ቤተክርስቲያንን ሲዘልፍ፣ የቤተክርስቲያን አባቶችን ሲሳደብ ምንም የማይመስለው ነገር ግን ስለሱ ፎቶ መለጠፍ፣ ስለሱ ፎቶ መፖሰት የሚያንገበግበው ፓስተር ቀለሜ የተባለ እየሰማ የማይሰማ እያየ የማያይ ከቤተክርስቲያን ራስ ላይ አልወርድ ብሏል። እንስማው። እንደምትሉ አላውቅም። የኔ የቀድሞ ስሜ ቀለም ወርቅ ነው፣ ህገ መንግስት የሚያውቀው ማለት ነው። እሱ ኦፊሻሊ ተሰርዟል። ኤርሚያስ መጠራ ስሜ ነው። በዚህ ስም ዩቲዩብ ከፍተህ በዚህ ስም ዩቲዩብ ላይ ማለት ቲክቶክ ላይ ከፍታችሁ የምታደርጉ ሰዎች ቲክቶካችሁን ሪፖርት በማድረግ አይደለም ማዘጋው። አረብ ሀገር ሁኚ በህግ ጠይቅሻለሁ። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው ማለት ነው። ቀለም ወርቅ ቀድሞ የምጠራበት ስሜ ነው። የምታስፈራሪው አንቺ ቀለሟ አርፈሽ አትቀመጭም። አይተንፍሱ አይቀለሟ ወተሽ እንዴት ነኪኝና ምናምን ሴት ወይዘሮ ይክስክስ ማን አባ ስለሆንክ ነው አንተ የምታስፈራራው? እየወጣ የማን ይሄ ግድግድ ኩንታም ፋራ ነው? በእግዚአብሔር ይኸውልሽ እማማ ቀለሟ እንከባበር። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድን ነው ያልኩት? ስሜታዊ ነበርኩ። እንግዲህ እንደምትሰሙት ዮኒ ማኛ በስሜት ነው ተሳስቼ ነው ወንጌልን ባናቱ ይዘቅዘቅ ያልኩት በማለት ሲያባብል እናስተውላለን ማለት ነው። ሲጀመር ዮኒ ማኛ መቼ ሃይማኖቱ ገባህና እንደ ልብስ የምትቀያይረው? በሃይማኖት ስም ለማጭበርበርና ለቢዝነስ ነው እንጂ። እስኪ ለማንኛውም ሲያጭበረብር ሲያባብል እንሰማዋለን። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል። ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለፔንቴ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባት ነውን። ቀደ ጸብ ተፈጥሯል። ሙስሊምንም ነቢዩ መሐመድ አምላክ አይደለም ነቢይ ነው ብለህ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየህ፣ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጭቆ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ?